ሁላችሁም በጉጉት ስትጠብቁት የነበረው አጋንንት መቋቋም የማይችሏቸው 5 ቃላቶች የሚለውን ክፍል 2 ይዤላችሁ ቀርቤያለሁ። ስለዚህ ይህንን ቪዲዮ ላይክ በማድረግ ብዙዎች ጋር እንዲደርስ ምክንያት እንድትሆኑ አሳስባችኋለሁ። ሼር ማድረግ የምትችሉ ሰዎች ሼር ማድረግ ትችላላችሁ። ላይክ ማድረግ ግን በፍጹም እንዳይረሳ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሰላም ቅዱሳን እንዴት ናችሁ? እኔና ባለቤቴ ቤተሰቦቼ ሁሉ ሰላም ናቸው። ክብር ለኢየሱስ ይሁን። እናንተም ጋር መልካም እንደሆነ አምናለሁ። ባለፈው ቪዲዮ ላይ እስከ 3 ያሉትን ቃላቶች ተናግሬ ቪዲዮ ስለሚረዝምብኝ 4 እና 5ን በክፍል 2 ተሰራላችኋለሁ እንዳልኩኝ ተመልሼ መጥቻለሁ። ስለዚህ 4ኛውንና 5ኛውን ከምስክርነት ጋር አሁንም ደግሞ ይዤላችሁ መጥቻለሁ። እጅግ በጣም ትኩረት ሰጣችሁ እንድትሰሙኝ ያሳስባችኋለሁ። 4ኛው መጠቀም ያለባችሁ ቃል ምንድነው ሲባል የማዘዝ ቃልን መጠቀም አለባችሁ። ብዙዎቻችን በጸሎታችን ላይ እንለምናለን። ያሃ ትክክለኛ ነገር ነው። መጽሐፍ ቅዱስ እንድንለምን እግዚአብሔርን እንድንጠይቅ ይናገራል። ነገር ግን 2 አይነት ጸሎት አለ። የመጀመሪያው እግዚአብሔርን የምንለምንበት ሲሆን ሁለተኛው ደግሞ በእምነት ነገሮችን የምናናገርበትና የምናዝበት የጸሎት አይነት ደግሞ አለ። ለዛ ነው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን አለ? ይህንን ዛፍ ተነቅለው ወደ ባህር ተጣል ብትሉት ይሆንላችኋል አለ። ለዛ ነው ኢየሱስ ክርስቶስ ትዝ የሚላችሁ ከሆነ የሄደ አንዲት በለስን ሊበላ ፈልጎ ተጠጋት ይላል። ከዛ በኋላ ግን ምንም አይነት ፍሬ ልትሰጠው አልቻለችም። ፍሬ አይገኝብሽ ብሎ ረገማት ይላል። ከዛ በንጋታው ሲመጡ ደርቃ ነበር። ከዛ እነ ጴጥሮስ ተደነቁና ኢየሱስ ትናንት የረገምካት ዛፍ ደረቀች እኮ አለ። ከዛ በኋላ ነው እምነት ቢኖራችሁ እንደዚህ ይሁን ብትሉ ይሆንላችኋል ብሎ ኢየሱስ ክርስቶስ ተናገረ ማለት ነው። ስለዚህ ፍሬ የምናደርግበት ሲዝን አለ። እግዚአብሔር ደግሞ አንዳንድ ጉዳዮች ላይ እንድናውጅና እንድንናገር ይፈልጋል ማለት ነው። በዚህ ሐሳብ ላይ የመጀመሪያውን ቴስቲሞኒ ልንገራችሁ። ሲስተር ባያትሪስ የምትባል ነርስ ነበረች እና ይቺ ነርስ ልጇ ለ13 ዓመት በሱስ እስራት ውስጥ ተይዟል እና ብዙ ጊዜ ትጸልያለች፣ ስለ ልጇ ነፃ እንዲወጣ ፕሬ ታደርጋለች። ነገር ግን ልጇ በፍጹም ነፃ ሊወጣ አልቻለም። ማድረግ ያለባትን ሁሉ ግን አድርጋለች። ከዛ በኋላ እንደ ድንገት አንድ ቀን የሆነ ኮንፈረንስ ላይ ስትካፈል አንድ አገልጋይ ስለ ማወጅና ስለ መናገር ሲያስተምር ሰማች ማለት ነው። ከዛ በኋላ ምን አለ ያ አገልጋይ? አንዳንድ ነገሮቻችን ላይ መለመን አይደለም ማወጅ ነው ያለብን። ምክንያቱም እግዚአብሔር እንድናውጅ እየጠበቀን ስለሆነ አንዳንድ ጸሎቶቻችን የማይመለሱት ወይም የሚቆዩት እግዚአብሔር እኛ እንድንናገር ስለሚፈልግና ከኛ ስለሚጠብቅ ሊሆን ይችላል ብሎ ሲያስተምር ሰማች ማለት ነው። ከዛ በኋላ በዛ ቀን እቤቷ ገባችና ያጸላላይ ስታይሏን ቀየረችው ማለት ነው። ከዛ እንደዚህ አለች፣ በጌታ በኢየሱስ ክርስቶስ ስም ልጄ ላይ ያለ ማንኛውም አዲክሽን እንዲለቅ አዛለው፣ ህይወቱ ይፈታ፣ ነፃ ይወጣ እያለች በኃይል ማወጅ ጀመረች ማለት ነው። በጣም በሚገርማችሁ ሁኔታ ይህንን ጸልያ በሳምንቱ ልጇ ቆሽሾ ታሞ መጣ ወደ ቤቷ ማለት ነው። ጠፍቶ ነበር ኦልሞስት እና ተመልሶ መጣ። ከዛ በኋላ እንደዚህ አላት፣ እናቴ ለምን እንደሆነ አላቅም፣ ማጨስ ስፈልግ ምንም ነገር ሊስማማኝ አልቻለም፣ እየታመምኩ ነው። ከዚህ ቀን በኋላ ይህንን ነገር 100% አቆማለሁ ብሎ ወደ ቤቱ ተመለሰ ማለት ነው። ከዛ በጣም የሚገርማችሁ ነገር ይህ ልጅ ነፃ ወጣ። ከዛ በኋላ አሁን ዲያቆን ሆኖ በቤተ ክርስቲያን ላይ እያገለገለ ይገኛል ማለት ነው። ክብር ለኢየሱስ ይሁን። ሁለተኛው ቴስቲሞኒ ደግሞ በዚህ ሳይድ ላይ ምን መሰላችሁ? አንድ ፓስተር ነበር። ያሃ ፓስተር ያገለግላል 12 ዓመት ሙሉ 50 አባል ነው ያለው። በፍጹም አይጨምርም። አገልግሎቱ ምንም ከፍ አይልም። ነገር ግን ማድረግ ያለበትን ሁሉ ያደርጋል። መማር ያለበት ቦታ ሄዶ ይማራል። ከዛ በኋላ ደግሞ ኮንፈረንሶች ሲዘጋጁ እዛም ይሄዳል፣ ይጸልያል፣ ይጾማል። ምንም አይነት ለውጥ ግን ቸርቹ ላይ ሊመጣ አልቻለም። ነገር ግን የሆነ ኮንፈረንስ ላይ ሄዶ እየተካፈለ ያለ አንድ ትምህርት ይሰማል። ያ ትምህርት ደግሞ ምንድነው? አንዳንድ መናፍስቶች አካባቢን ይቆጣጠራሉ፣ አካባቢያችን ላይ አየሩ ላይ ይገዛሉ። ስለዚህ ቴሪቶሪዎችን ወይም ግዛቶችን ይይዛሉ። ያንን አየር ማስለቀቅ አለብን። ነገሮች እንዳይሰፉ፣ አገልግሎታችን እንዳይቀጥል የሚይዙ አየር ላይ ያሉ ስፒሪቶች አሉ። ስለዚህ እነዚህን በአዋጅና በዲክላሬሽን መምታት ይኖርብናል፣ ማወጅ ይኖርብናል አየሩ ላይ የሚል ትምህርት ሰማ ማለት ነው። ከዛ በኋላ በጣም የሚገርማችሁ እኩለ ሌሊት ላይ ተነሳና የቸርቹ ጣሪያ ላይ ወጥቶ ማወጅ ጀመረ።
ይህንን ኤሪያ አየሩን አስለቅቄያለሁ፣ ይህንን አየር በጌታ በኢየሱስ ክርስቶስ ስም ነፃ አውጥቻለሁ፣ መሬቱን ነፃ አውጥቻለሁ፣ መናፍስቶች ከዚህ ስፍራ ላይ ይልቀቁ እያለ እጅግ በኃይል ማወጅ ጀመረ ማለት ነው። ይህንን ያደረገው ለ3 ሰዓት ሙሉ ነው። ደክሞታል፣ ሰውነቱ ዝሏል። ነገር ግን ሊያቋርጥ አልቻለም። የሆነ ስሜት እስኪሰማው ድረስ ነገሮች ነፃ እንደወጡ እስኪሰማው ድረስ ያንን አዋጅ ያውጅ ነበር። እነዚህ የጨለማው ዓለም ላይ ያሉ ጠንቋዮቹ ያን ቀን የደረሰባቸው ከባድ አደጋ ነበረ። ከዛ መናፍስቶች ስፍራውን መልቀቅ ጀመሩ ማለት ነው። በጣም የሚገርማችሁ ነገር ይህንን ጸሎት ከጸለየ በአንድ ዓመት ውስጥ ቸርቹ ከ50 ሰው ወደ 300 ሰው አደገ። በጣም ይገርማችኋል። በ3 ዓመት ውስጥ ደግሞ የቸርቹ አባላት ከ1000 በለጡ። በ7 ዓመት ውስጥ ደግሞ 15 ቸርቾችን በተለያዩ ስፍራ ላይ ተከለ ማለት ነው። እግዚአብሔር ትልቅ ድንቅንና ታምራትን አደረገለት። ስለዚህ አንዳንድ ጊዜ በህይወታችን ላይ እየጸለይን መልስ ያልመጣበት ምክንያት ምንድነው ካላችሁኝ፣ ማወጅና መናገር ማዘዝ ያለባችሁ ነገር በእምነት እግዚአብሔር በሰጣችሁ ስልጣን በክርስቶስ ኢየሱስ ስም ልታዙ ያስፈልጋችኋል ማለት ነው። ስለዚህ የተያዘባችሁ ነገር ካለ፣ የታሰረባችሁ ነገር ካለ አሁን ኮሜንት ላይ ግቡና በጌታ በኢየሱስ ስም ነገሩን እንድትለቅ አዛለሁ እያላችሁ ማስለቀቅ የምትፈልጉትን ነገር ሁሉ እንደዚህ ያስለቀቃችሁ እንድታዙ በኮሜንት ላይ እንድትጽፉ አሳስባችኋለሁ። አምስተኛው ደግሞ አጋንንቶች የሚፈሩት ቃል ምንድነው ካላችሁኝ፣ አሜን የሚለውን ቃል ነው። አሜን የሚለው ቃል ለብዙዎቻችን ልምድ ነው እንጂ የምር አስበንበትና ገብቶን አይደለም አሜንን የምንናገረው። ስለዚህ ብዙ ነገር በህይወታችን ላይ ላይሆን ይችላል። ሰዎች ያውጃሉ፣ ፕሬይ ያደርጋሉ። ነገር ግን አሜን የሚለውን ቃል እንደ ልምድ እንጂ ገብቶንና አስተውለን ስለማንለው ነገሮች በህይወታችን ላይ ላይሆኑ ይችላሉ። እቺ ሴት ስትናገር ምን አለች መሰላችሁ? እስራኤላውያን በድሮ ባህላቸው አንድ ነገር አለ። አሜን የሚለው ቃል ልክ የሆነ ኮንትራት መጥቶላችሁ እዛ ላይ ፊርማችሁን እንደማስቀመጥ ነው እና ኮንትራቶችን፣ ዶክመንቶችን እንደመፈረም ነው የሚቆጠረው። ስለዚህ ጀመራችሁትን ኮንትራት የምታጸኑበትና የምታጸድቁበት መንገድ ነው አሜን ብለው የሚያስቡት ማለት ነው። እና በዚህ ሳይር ላይ የመጀመሪያው ቴስቲሞኒ ምን እንደሆነ ልንገራችሁ። አንድ የቸርች ሽማግሌ ነበር እና ይህ የቸርች ሽማግሌ ለ20 ዓመታት ለቤተሰቡ ቢዝነስ እጅግ በጣም አምርሮ ይጸልይ ነበር። ቢዝነሳቸው እንዲሰፋ፣ እንዲከናወንላቸው፣ ትልልቅ ቦታ ላይ እንዲደርሱ እጅግ በጣም አጥብቆ ይጸልያል። ነገር ግን በጣም የሚገርማችሁ ነገር ቢዝነሱ ላይ ምንም አይነት ለውጥ ሊመጣ አልቻለም። 20 ዓመት ነው የጸለየው። እንግዲህ ይሄ ቢዝነስ ላይ ብር ይመጣል፣ ብሩ የት እንደገባ አይታወቅም። እድሎች ይመጣሉ፣ እድሎቹ የት እንደገቡ አይታወቁም። ይመጡና ወዲያው ይጠፋሉ እና ምንም ነገር ሊጸናላቸውና ሊሰፉ አልቻሉም። ለካ በዚህ ቤተሰብ ላይ ከ4 ትውልድ በፊት የተቀመጠ የእርግማን ቃል ነበረ። ያ የእርግማን ቃል ምንድነው ከተባለ ይህ ቤተሰብ አይጨምር፣ ከሆነ ደረጃ በላይ አይስፋ፣ አይደግ፣ ቢዝነሳቸው አይከናወን፣ የሆነ ደረጃ ድረስ ብቻ ይቀመጡ የሚል ሊሚቴሽንና ገደብ ተቀምጦባቸው ነበር በራሳቸው ቤተሰብ ማለት ነው። ስለዚህ ይሄ ነገር ነበር ነገራቸውን ሁሉ ይዞባቸው የነበረው። ከዛ በኋላ ይህ ሽማግሌ አንዲት ቤተክርስቲያን ላይ ሄዶ ፕሮግራም እየተካፈለ ያለ አንድ ነቢይ መጥቶ ታቅዶ ስለሚባል አሜን አስተማራቸው ማለት ነው። አሜንን ስትሉ እንደ ልምድ ሳይሆን በትክክል ኮንሺየስሊ ከውስጣችሁ እያስተዋላችሁ ማለት አለባችሁ። ይህንን ስታደርጉ ነገሮችን ማጽናት ትችላላችሁ፣ ማጽደቅ ትችላላችሁ፣ ነገሮች ይጸናሉ ብሎ መናገር ጀመረ ማለት ነው። ከዛ በኋላ በጣም የሚገርማችሁ ነገር ይህ ሰው ወደ ቤቱ ገባና ያን ቀን በዚህ መረዳት ውስጥ ሆኖ ነገሮችን እያወጀ አሜን በሚለው ቃል እያጸናና እያጸደቀ መጸለይ ጀመረ ማለት ነው። አጸናውት ይህንን አዋጅ አሜን እያለ ራሱ ለሚናገረው ቃል አሜን እያለ ነገሮችን ማጽናት ጀመረ ማለት ነው። ከዛ በኋላ በጣም የሚገርማችሁ ወዲያው በ8 ወር ውስጥ የቤተሰቡ ቢዝነስ ትልቅ መሆን ጀመረ። በጣም ስኬታማ መሆን ጀመሩ። ኢንተርናሽናል መሆን ጀመሩ። ተከናወነላቸው። ለምን ከተባለ በዚህ አሜንታ ውስጥ የተሰበረ መርገም ነበር። ስለዚህ ክንውንና ስኬትን ወደ ህይወታቸው ላይ እንዲመጣ ምክንያት ሆነ ማለት ነው። ሁለተኛው ቴስቲሞኒ ደግሞ ምን መሰላችሁ? ዮሴፍ የሚባል ክርስቲያን ነበር እና ይህ ሰው ስለ ትዳር እጅግ አጥብቆ ይጸልያል ብዙ ጊዜ። ነገር ግን ምንም አይነት ትዳር ወደ ህይወቱ ሊመጣ አልቻለም። ምንድን እንደሆነ ምክንያቱ አያውቅም። መልካም ነው፣ ሁሉ ነገሩ የተከናወነልን ነው፣ መንፈሳዊ ነው። ነገር ግን በትዳር ሳይድ በሮቹ ሁሉ ተቆላልፏል። ሴቶች ወደሱ ይመጣሉ፣ ነገር ግን ከሱ ጋር መቆየት አይችሉም። ወዲያው ይሄዳሉ፣ ይለዩታል።
ምን እንደሆነ ምክንያቱ ግን ሊገባው አልቻለም። በጣም የሚገርማችሁ ነገር ግን ይህንን ሰው እንድታገባ የምትፈልግ አንዲት ሴት ነበረች እና የሷ ልጅ ይህንን ሰው እንድታገባ ትፈልግ ነበር። ከዛ በኋላ በጣም የሚገርማችሁ ነገር ይህ ሰው አልፈልግም ባለ ጊዜ ሄደችና ጠንቋይ ቤት ምንም አይነት ሴት ወደዚህ ሰው ስትመጣ በፍጹም እንዳትቆይ እንዳትጠጋው ምንም አይነት ትዳር እንዳይሳካለት ብላ የሆነ ነገር አሰራች ማለት ነው። ይህ ነገር ግን እዚህ ሰው ላይ በጣም ይሰራበት ነበር። የሚገርማችሁ እየተሳካላቸው መጣ ማለት ነው። ከዛ በኋላ ግን አንድ ቀን ይህንን ነገር ሰማ። ስለ አሜን አሁን ስላልኳችሁ አሜን ስለሚለው ፕሬየር ሰማ ማለት ነው። ከዛ በኋላ ቤቱ ገብቶ ፕሬይ ያደረገ። በዚህ ሳይድ ሲሪየስሊ ነገርን አስለቀቅያለሁ፣ አጽድቅያለሁ፣ ይሄንን አጽንቻለሁ ብሎ በአሜን ኢንቴንሽናሊ መጸለይ ጀመረ ማለት ነው። አሜን እያለ ሲጸልይ በ4 ወር ውስጥ ሚስቱ የምትሆነው ሴት ወደሱ ህይወት መጣች። በ8 ወር ውስጥ ኢንጌጅ ያደረጉ። በ1 ዓመት ውስጥ ደግሞ ወደ ትዳር ገቡ። አሁን 3 ልጆች አላቸው። በጣም የሚገርም አገልግሎት ሚኒስትሪ ያላቸው። ስለዚህ ቅዱሳን አሜን የሚለው ቃል ተራ ቃል አይደለም፣ ሲሪየስ ቃል ነው። ሃይማኖተኞች የሚሉት ቃል ሳይሆን የምርም የሚሰራ ቃል ነው። መጽሐፍ ቅዱስ ላይ ሲናገር እንደዚህ ይላል፣ አሜን የሆነው እሱ ብሎ ስለ ኢየሱስ ክርስቶስ በዮሐንስ ራእይ ላይ ይናገራል። ስለዚህ አሜን የኢየሱስ ሌላ ስሙ እንደሆነ ልታውቁ ያስፈልጋችኋል። አሜን ስትሉ ኢየሱስ እያላችሁ እንደሆነ አስተውሉ። ኢየሱስ ባላችሁበት ሰዓት ደግሞ ማንኛውም የጨለማ ኃይል መርበድበድ ይጀምራል፣ መፍረስ ይጀምራል፣ መቋቋም አይችልም ማለት ነው። ስለዚህ አሁን ቅድም ያወጃችሁትን ቃል አሜን እያላችሁ ኮሜንት ላይ ደግሞ እንድታጸኑትና እንድታጸድቁት አሳስባችኋለሁ። ይህ ቪዲዮ እንደተባረካችሁበት እንደተጠቀማችሁበት አምናለሁ። ከተጠቀማችሁ ለብዙዎች ሼር እያደረጋችሁ በረከት እንድትሆኑ አሳስባችኋለሁ። ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት አብራችሁኝ ትጸልዩና መጨረሻ ላይ ባለው ስልክ ቁጥር ጌታን ተቀብያለሁ እያላችሁ ሜሴጅ ትጽፉልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42። ተባረኩ። ተባርካችኋል፣ ተወዳችኋል። ይህንን ቪዲዮ እየነካችሁ ማየት ትችላላችሁ። ወዳችኋለሁ። የአገልጋይ ፊልሞን ነኝ። ሻሎም